አካየገቡ ኃይሎችን እኩይ ዓላማ ማህበረሰቡ በመረዳቱ የዞኑም ሆነ የክልሉ ሰላም እየተሻሻለ መምጣቱን የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ገለጹ። በዞኑ በወረባቦ ወረዳ ከተለያዩ የማህበረሰብ ክፍሎች ጋር የሰላም ኮንፈረንስ በቢስቲማ ከተማ ተካሂዷል። አበሻነን ላይ ዝርዝር ዘገባ አለው። በደቡብ ወሎ ዞን በወረባቦ ወረዳ ከተለያዩ የማህበረሰብ ክፍሎች ጋር በወቅታዊ የሰላምና የልማት ዙሪያ ውይይት ተካሂዷል። የሰላም እጦቱ በነዋሪዎች ላይ በርካታ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጉዳት ማድረሱን በውይይቱ ተነስቷል። በነጻነት የመንቀሳቀስ መብታችን ተነፍጓል ያሉት የውይይቱ ተሳታፊዎች በአካባቢው በተፈጠረው የሰላም እጦት የበርካታ ሰዎች ህይወትም እንደጠፋ ተናግረዋል። ጦርነት እጅግ በጣም የሰው ህይወት በልቷል። ከፍተኛ የሆነ ንብረት አውድሟል። ማግኘት የሚገባንን የኢኮኖሚ እድገት፣ የማህበራዊ እድገት፣ የሰላም አንድነት አተን 2 ዓመት ሙሉ አንገታችንን ደፍተን ነው የኖርነው። ሁላችንም ለዚህ ሰላም ዘመቆም መቻል አለብን። በኔ ሐሳብ ሰላም ለሁሉም አስፈላጊ መሆኑን ከዚህ ህዝብ በላይ የሚያውቅ የለም። ምክንያት በተሞክሮ አይተናል። የበሰለው ሳይበላ የተከሰበው ሳይገባ ይሄ ህዝብ በሰሜኑ በነበረው ጦርነት ምን ያክል ዋጋ እንደከፈለ አይቷልና ማለት ነው። መድረክ ላይ ብቻ ሳይሆን ወረድም ይያል ወደ ሰላሙ መሯሯጥ አለበት፣ ግዴታችን ነው ብዬ ነው ማበቃው። እነዚህ ልጆች ተሳስተው ይቅር በለኝ ይቅር ብያለሁኝ ካለ ሰው ቂም በቀል ይዘህ 3 ቀናት ድር ነው የሚለው መጽሐፉ። መንግስት ከህግ ማስከበሩ ጎን ለጎን መብራት፣ የንጹህ መጠጥ ውሃና ሌሎች የልማት ጥያቄዎችንም እንዲመልስላቸው ተሳታፊዎቹ ጠይቀዋል። የሐይቅ ጭፍራ አስፋልት መንገድ ጉዳይ ትልቅ የመልካም አስተዳደር ችግር ይፈጠራል። ከ4 ዓመት በፊት ጥናት ተደርጎ ግምት ተሰርቶ የግምት ክፍያ ባለመከፈሉ ምክንያት አርሶ አደሩ ተመሬቱ ተፈናቅሎ፣ ሁለተኛ የቢስቲማ ከተማ ህዝብ መቼ ነው ከቧንቧ በብርጭቆ ውሃ ቀርቶ የሚጠጣው? መቼ ነው? አስፋልት ግን ቢስቲማ ከተማ ላይ ሲፈራ በሁለት አቅጣጫ ሰፊ ሆኖ እንደ ኮሪደር ልማት ሆኖ በደንብ እንዲሰራ አስፋልቱ በድመሰራ አለ። ሰላም ለማምጣት ትልቁ አቅም ህዝብ ነው ያሉት 36ኛ ክፍለ ጦር አዛዥ ኮሎኔል ሚፍታህ መሐመድ የወረባቦና አካባቢው ማህበረሰብ ከጸጥታ ኃይሉ ጋር በመሆን ሰላምን ለማስፈን እያደረገ ያለው ጥረት ከጊዜ ወደ ጊዜ እየተሻሻለ መምጣቱን ተናግረዋል። እኛ ስለታጠቅን ብቻ ሁሉም ሰላም በእኛ እጅ ይመጣል ማለት አይደለም። ትልቁ ሚና ያላችሁ እናንተ ናችሁ። በመስጊድ ከሰላት በኋላ የሰላም ጉዳይ መሰበክ አለበት። በቤተ ክርስቲያን ከጸሎት በኋላ የሰላም ጉዳይ መሰበክ አለበት። በድፍረት በወኔ በሞራል ለሰላሙ ጉዳይ እንደምትቆሙ ትናገራላችሁ። ይሄ በራስ መተማመን ደግሞ ወደ መሬት ወርዶ ውጤቱን ማየት አለብን። የአማራ ክልል ብሎም የደቡብ ወሎ ዞን ሰላም እየተመለሰ ነው ያሉት የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን ህብረተሰቡ ያነሳቸውን የልማትና የመልካም አስተዳደር ችግሮችን ለመቅረፍ ጥረት እየተደረገ መሆኑን ጠቁመዋል። ከልማት አኳያ ያነሳቸውን ሁሉንም እናውቃቸዋለን። እማላቀው የነበረው የዚህ የመጠጥ ውሃ አካባቢ የገጠመውን የትራንስፎርመር ችግር ነው። እሱን አሁን እያወራን ነበር ከመብራት ኃይል ጋር ችግሩን ይፈታል። ካሳ ጉዳይ እናቀዋለን፣ እስከ ብር መጠኑ እናቀዋለን። በተወሰነ ደረጃ የከፈለው አለ፣ ግን ብዙ ያልተከፈለ ብር ስላለ እሱን እንዳንድ ጥያቄ ይዘን ትግል እያደረግን ነው ያለነው። እንደ ክልል ሰላም በሁኔታው በከፍተኛ ሁኔታ እየተሻሻለ ነው ያለው። ህዝባችን ጥቂት ጊዜ ነው የቀረው። አብዛኛው ጫካ ውስጥ የገባ የነበረ ኃይል ለመንግስት እንደምትከታተሉት እጅ እየሰጠ ነው ያለው፣ ወደ ሰላም እየመጣ ነው ያለው። ህዝቡ ከዚህ በላይ መሳተፍ ከቻለ ሰላማችን በአጭር ጊዜ ውስጥ ይረጋገጥና የአማራ ህዝብ በሙሉ አቅሙ ወደ ልማት የሚገባበት ተጨባጭ ሁኔታ ይፈጠራል የሚል እምነት አለ።